ብፁዕ ወቅዱስ አቡነ ማትያስ የመንግስት ባለስልጣናትና አማራጭ ሐሳብ አለን ለሚሉ አካላት በሙሉ ውድ የሆነው የሰው ልጅ ላይ አትጨክኑ፣ ባካችሁ እግዚአብሔርን ፍሩ ሲሉ በምሬት ተናገሩ። ህዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል። ወንድም እሸቱን ባምቢመኛው ናቸው። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋ ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ነው እኔ እማርባታለሁ በሷ ይላል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ እንደሚታወሰው ከትንሣኤ በኋላ በ25ኛው ቀን የግንቦት ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ሁልጊዜ ይጀመራል። ይህ በቀኖና ቤተክርስቲያን የተደነገገ ነው። ትንሣኤ በኋላ በ25ኛው ቀን አባቶቻችን በዓመት ሁለት የሚተሰበሰቡትን የግንቦቱን ርክበ ካህናት ቅዱስ ሲኖዶስ ስብሰባ እንግዲህ የዘንድሮው ተጀምሯል ማለት ነው። እንግዲህ የቅዱስ ሲኖዶስ በርካታ ወደ 12 የሚጠጉ አጀንዳዎችን በማርቀቅ የተለያዩ ውይይቶችን ጀምሯል። ዛሬ ላስቀኛችሁ የምፈልገው በመክፈቻው ንግግር የቤተክርስቲያኒቷ ርዕሰ መንበር የሆኑት ብፁዕ ወቅዱስ አቡነ ማትያስ በረከታቸው ይድረሰንና ያስተላለፉት ትንሽ ጠበቅ ያለ መልእክት አለው። ሁላችንም በደንብ ከተረዳኑና ካስተዋልኑ በርካታ የምናገኝባቸው ጥቅሞች አሉ። የቅዱስ ፓትርያርኩ መልእክት ምንድን ነው የሚለውን አስቃኛቸዋለሁ። ከዛም በዘለለ እንግዲህ ሰሞኑን በባምቢ ወይም ሀና ግዳይ እና በእሸቱ መለሰ ዙሪያ ዶንኪቲዩ ማለት ነው አንዳንድ ነገሮች ተነስተው በርካታ ሰዎች ሀሳባቸውን እያነሱ ይገኛል። በጣም የሚገረመኝ አንዲት የፕሮቴስታንት እምነት ተከታይ ዘሪቱ የምትባል ታውቋታላችሁ፣ ለባምቢ ያቀረበችው ጥያቄ ነው። እንግዲህ እነሱ ከሳሾች ናቸው። እኔ ወደ ኢየሱስ ቤት ወደ ማለት ገብታ እርስ በርስ ወደ መከፋፈል የደረሰችበት መንገድ አለ። ይህንን እና ሌሎችንም ሐሳቦች አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ከእናንተ ምን ይጠበቃል? ዛሬ ላይክ ቢያንስ ላይኩ 1000 ይግባ። ላይክ እና ሼር ማድረጋችሁን እንዳትረሱ። እስቲ ከፕሮቴስታንቷን ጀምር። ወንድም እሸቱን ባምቢመኛው ናቸው። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋ ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። የማህበራዊ ሚዲያ አጥማጆች ማለት ነው። በነገራችን ላይ ባምቢ ራሱ ኦርቶዶክስ እወጣለሁ አይደለም ያለችው። እንደነሱ ልከራከርልሽ አልችልም። ማህበራዊ ሚዲያ ጫናው በጣም ከባድ ነው። አንዳንድ ሰዎች ትችት አይችሉም፣ ሂስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ፣ ከሁሉም ወገን ልንሆን። ለዛ ነው እህታችን በማህበራዊ ሚዲያ ላይ እሸቱ መለሰ በለጠፈው ነገር ወይ ደግሞ ባቀረበው መረጃ ብዙዎችን አነቃቃና ሜንሽን እያደረጉ ልጅቷ እንድትናገር አደረጓል። ያንንም እንድትመልስ በኮመንት የሚሰጣት ነገር ላይ ከዚህ በፊት መልስ እየሰጠች በኮመንት እያስቆጧትና እያበሳጯት የምትናገራቸውን ንግግሮች ለማህበራዊ ሚዲያ አጀንዳ አድርገው ስለነበረ እሸቱንም እንዲናገር አድርጎታል። ልክ ነው። በነገራችን እሷም የተሳሳተችው በመረጃ በቀረበላት ነገር። አሁን ዘሪቱ ጠላፊዋ መጣችና ለባምቢ ለሃና ግዳይ ጥሪ ያቀረበችው እህቴ እነዚህ እኔንም እንደዚሁ ሲከሱኝ ነበር። ክስ ከአባታቸው የወረሱት ስንቃቸው ነው አለች። አንቺ ሼሁ እንዲያርጉኝ ብለሻል እንዴ? አንቺ የወንድ ልጅ ትዳር ምን ያረጋል? እግሬን የሚልሱ ምራቄን መተፋባቸው የሚመላለሱ ብለሻል እንዴ? ዘሪቱ አንቺ አልሰማው ኦርቶዶክስ በመሆኔ ከቤተ ክርስቲያን ተሰደብኩ ብለሽ ተናገርሽ ታውቂያለሽ እንዴ? ማህበራዊ ሚዲያ ላይ ለምታወጪው ጉዳይ ማህበራዊ ሚዲያ ላይ ምላሽ ሰጣል። ይሄ የማህበራዊ ሚዲያ ፕላትፎርም እይታው ይሄ ደግሞ የሚቀርብ ነው። ገበያ ላይ ያወጣችሁትን ሐሳብ በሙሉ አሞግሱልኝ፣ አወድሱልኝ የሚል ነገርና ጎራ እየለዩ የሃይማኖት ሰፈር እየመረጡ መደባደብ ይሄ ማህበራዊ ሚዲያ ያመጣው እና እዛ ኦርቶዶክስ ቤት ምዕመናኖችንና እግዚአብሔር የሚወዳትን እመቤቴ የምታማልዳትን ቅዱሳን መላእክቱ፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታቱ የሚራዷትን ባምቢን ነይ እዛ ሰደቡሽ እነ እሸቱን እምነት ታትከተይ ኦርቶዶክሶችን ታያቸው የሚል መልእክት ላከችለት። የሰይጣን ልጇ
ልጆች ዋና አቅማቸው መክሰስ ነው። አንቺ ኃጢአተኛ ሆነሽ ለገዳም ገንዘብ መሰብሰብ አትችይም ብለው ሲከሱሽ አብዛኛው ቤተክርስቲያንና ገዳም የተገነባበትን ገንዘብ ምንጩ ከአንቺ ይልቅ እጅግ የከፉ ኃጢአት ብቻ ሳይሆን ብዙ ግፍ ያለባቸው ያለ አግባብ ከድሃ የሚዘረፈው ፈሪሳውያንና ማጅራት መቺዎች ከሚሰጡት ገንዘብ መሆኑን ላስታውሳቸው እወዳለሁ። እህቴ ኢየሱስ ስለ ገዳም ሆነ ስለ የትኛውም ቅራቅንቦ ነገር እንድትጨነቂ ሳይሆን ከጭንቀት እንድትገላገይ ተሰቀለልሽ። ገዳሙን ተረቱን ለነሸቱ ተይላቸውና አንቺ ወደ ህይወት ነኝ። ሲጀመር ገዳም የወንጌል ጠላት ሆነው የሰይጣን ሐሳብ ነው። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል እንጂ ዓለምን ትታችሁ ወደ ገዳም ግቡ አይልም። የኢየሱስ ክርስቶስ ወንጌል ጠላት ያልሆነ ትክክለኛው ወንጌል የያዘ ፈጽሞ ወደ ገዳም አይሄድም የምትልሽ ይመስለኛል። ዘሪቱ ብታገኝሽ እህቴ ወደ ዘሪቱ ሂጂ። የመጨረሻው መልእክት የምትልሽ ይመስለኛል በሚል አስተካከላችሁ። እኛ እንንገራችሁ በዚህ መጽሐፍ ቅዱስ ምዕራፉንና ጥቅሱን እናንተ ታውቃላችኋል። የወንድምህን ኃጢአት ዝም ብትለው የእህትህን ኃጢአት ዝም ብትለው ዕዳው ባንተ ይሆናል። መገሰጽም ማረምም ኃላፊነት አለበት። ነገር ግን ኮናኝና አጽዳቂ ማንም ኦርቶዶክሳዊ ሆነ አያውቅም። እሸቱም እንደዛ አላለ። ቤተክርስቲያን ወይ ደግሞ ንግግሮችን ማኒፑሌት አድርጎ ባልተፈለገ አግባብ ተርጉሞ ዘሪቱ ከበደንም ባልተናገረችው ቋንቋ ትናገራለች በሚል ማህበራዊ ሚዲያ ላይ መነጋገር ያድርገውታል። ወንድሞቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰቀለላት ክርስቶስን ያዳናት ክርስቶስን በነገራችን ላይ እኔ የብቻ ያዳኝ የለኝም። የሁላችንም ኦርቶዶክሳውያን አዳኝ የሁሉም ዓለም አዳኝ አንድ እግዚአብሔር ነው። የተሰቀለልንም ክርስቶስን ሲሰቀል 6666 ጊዜ ተገርፏል። ሲሰቀል በሕማማቱ መከራውን፣ ስቃዩን፣ በደሉን፣ መገረፉን፣ መተፋቱን፣ መሰቃየቱን እናስባለን። በስቅለቱ ትንሣኤውን እናስባለን። አዎ ቤተ መቅደሱ በ3 ቀን አፍርሼ እሰራው ያለውን ቃል ፈጽመው የፈጸመውንም የደስታውን ጳራቅሊጦስን እያከበረን አይደል? እና ማህበራዊ ሚዲያ ላይ በዘሪቱ አድርገው ባምቢን ጠርተው እሸቱን እየከሰሱላችሁ። ወንድሜ እሸቱን ባምቢ መኛው ናቸው። በጣም የሚገርም ነው። እንደተመለከታችሁት ነው ምን ያህል እያንዳንዷን የሚያገኟትን ክፍተት እንደ መልካም አጋጣሚ በመጠቀም ነገሮችን ወዴት ማቅናት እንደሚፈልጉ ሰዎችን እንዴት ከሃይማኖታቸው ማውጣት እንደሚፈልጉ ተመለከታችሁ። ባይዘዌ እሸቱም ሆነች ባምቢ የኛው ናቸው። ወንድማችን ነው፣ እህታችን ነው። ይሄንን እመኑ። በአንዲት ሃይማኖት ውስጥ ያለንን በአንዲት ሃይማኖት ውስጥ ያለ ሰው ደግሞ በተለያየ መንገድ በዚህ ስርዓተ ቤተክርስቲያንም ቢሆን በሌላም ቢሆን በተለያየ ሁኔታ ይነጋገራል። እሸቱ ባምቢን በዛ ልክ ገስጻት። ባምቢ ደግሞ ከሃይማኖት የሚያስወጣ ነገርም አላደረገችም፣ ወይም ደግሞ ከሃይማኖትም እወጣለሁ አላለችም። ዛሬ ፕሮቴስታንቱ ዓለም ተነስቶ ያ ቤት በክስ የሚታወቅ ነው፣ ክሳቸው ይበዛል፣ ነይ ወደ እውነተኛው ኢየሱስ። እውነተኛ ኢየሱስ ጋር እኮ ስላለች ነው ፈተና ይበዛው፣ መከራ ይበዛው። በስርዓተ ቤተክርስቲያን መንገድ እንድትሄድ የተደረገው እንጂ ከዚህ ቤት እንድትወጣ አይደለም። ስለዚህ በምን አይነት አጋጣሚዎች እንደሚጠቀሙ ተመልከቱ። በጣም ነው የሚያሳዝነው ማለት ነው። እንዲህ አይነት ሰዎች ከሰዎች ጋር ያላቸውን ነገር አጥበው እንዲነጋገሩ ከማድረግ ይልቅ ከሃይማኖት እንዴ ባምቢ እኮ ቤተክርስቲያንን ትቻታለሁ አላለችም። ወደ ቤተ እግዚአብሔር አልሄድም አላለችም። ሃይማኖትን እቀይራለሁ አላለችም። እሸቱ እኮ ሃይማኖትሽን ትተሽ ውጪ አላላትም። በደንብ ማስተዋል የሚገባን ማለት ነውና እንዲህ አይነት ሐሳቦችን ሲይዙ በጣም ነው የሚያሳዝነኝ። እዚህ ጋር ተያይዞ መምህር ደረጀ ዘወይንዬ ታውቋቸዋላችሁላችሁ አንድ ያስተላለፉት መልእክት አለ። ያንን ላስመልክታችሁና ወደሚቀጥለው እንሄዳለን። ወንድሜ እሸቱም የሐናን መገሰጽ መልካም ቢሆንም የቆየ ነገር ከሆነ ለምን አሁን ማንሳት አስፈለገ? አሁን ሳይሆን የቆየ ከሆነ በውስጥ አናግራት፣ መክራት፣ ገስጻት ቢሆን ኖሮ ጥሩ ነበረ። እንደገና በቅርቡ ደግሞ ያወጣኸው ከዚህ በኋላ እንደውም ዘግይቻለሁ ሰራለሁ ያልከው ሐሳብ እጅግ በጣም መልካም ነው። ወደነዋል። እንግዲያውም ሁላችንም ተባብረን እንስራ። አጋጉል ልማዶችን መጤ ልማዶችን እንዋጋ። በተለይ ግብረ ሰዶምን ሁላችንም በጋራ እንዋጋ።
መርጦ ማልቀስ አይቻልም። መርጦ ማልቀስ መርጦ መውቀስ አይቻልም። ፍለፊት ግብረ ሰዶምን እንዋጋ። መንግስትን ቢሆን ቤተ እምነትን ቢሆን አገልጋይም ቢሆን አርቲስትን ቢሆን አትሌትን ቢሆን ትክክል አይደለም እንበል። ከኢትዮጵያ ባህል ያፈነገጠን ስናይ ሁሉንም እንገስጽ። ሁሉንም አጋጉል ሚዲያዎች የማይሆን ነገር የሚያቀርቡ አጠገባችን ያሉትንም እንገስጽ። ባላየ ማለፍ አይቻልም። ስንት ንግግር የሚናገሩ ጥሩ ያልሆነ ንግግር የሚናገሩና የሚያቀርቡ ሚዲያዎችንም መገሰጽ የሉም። እነዛ ሰዎች የሚናገሩት ቲክቶክ ላይ ብቻ እኮ አይደለም፣ በዩቲዩብ ላይ የዩቲዩብ አዘጋጅ ሆኖ የማይሆኑትን ሰዎች ለሰው አስተማሪ የማይሆኑትን የሚያቀርቡ ዩቲዩበሮች የሉም። እነሱንም መገሰጽ። ጦር ሜዳ ሄዶ ጠላት አይመረጥም። ጦር ሜዳ ሄዶ ውሃ አይረጭም። ስለዚህ የኢትዮጵያን ባህል መጠበቅ አለብን። የኢትዮጵያን ማንነት መጠበቅ አለብን። የኢትዮጵያን እሴት መጠበቅ አለብን። የኢትዮጵያን ወግ፣ ኪነ ህንፃ፣ ስነፈለግ መጠበቅ አለብን ብለን ከተነሳን ሁሉንም መዋጋት መቻል አለብን። ትውልድን የሚያጠፋውን ማንኛውም ይሁን መንግስት ወንበር ላይ ተቀምጦ ስላለ የምንተው አይደለም። የሃይማኖት ወንበር ላይ ተቀምጦ ስላለ የምንተው አይደለም። የኢትዮጵያ እንቅፋት ከሆነ የሃይማኖት እንቅፋት ከሆነ ሁሉንም ልንገስጽ ይገባል እንጂ እከሊትን እከሌን ብለን ልለይ አይገባም። ሚዲያውንም ከሆነ እንደዛው ያቀረብከው ትክክል አይደለም ልንለው ይገባል። ስንት ጋጠወጥ ሚዲያዎች አሉ፣ ጋጠወጦችን የሚያቀርቡ ስንት ሸላሚዎች አሉ፣ ተሳዳቢዎችን የሚሸልሙ ነውረኞችን የሚሸልሙ። ይህ አግባብ አይደለም ልንል ይገባል። አለበለዚያ ፐርሰናል አታክ ይሆናል፣ ግለሰባዊ ጥቃት ይሆናል። ስለዚህ ሁላችንም ተባብረን እግዚአብሔርን በድለናል፣ አዎ በድለናል፣ አሳዝነናል፣ አዎ አሳዝነናል። ሁላችንም ራሳችንን መርምረን ወደ እግዚአብሔር ቤት በንስሐ እንቅረብ። ሁሉም አሳዝኗል፣ ሁሉም በድሏል። በደላችን ስለበዛ ኃጢአታችን ስለበዛ ነው አገራችን እንደ በሶ የተበጠበጠችው፣ እንደ ኖህ መርከብ የተናወጠችው። ቋንቋችን ባቢሎን ሆኖ የምንደበላለቀው፣ የምንገዳደለው፣ የምንፈነቃቀለው፣ ደም የሚፈሰው፣ ጦርንም የጦርንም ወሬ የምንሰማው የኃጢአታችን ድምር ውጤት ነው። እዚህ ወደ እግዚአብሔር ልንመለስ ያስፈልጋል። በድለናል፣ አሳዝነናል፣ ሰውንም እግዚአብሔርንም በድለናል። እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ይቅር በለን፣ እግዚአብሔር ሆይ ራራልን ልንል ይገባል። ከዛ በኋላ ግን ሁላችንም ተባብረን ስለ ኢትዮጵያ ባህል፣ ስለ ኢትዮጵያ እሴት፣ ስለ ኢትዮጵያ ጀግንነት፣ ስለ ኢትዮጵያ ሕልውና ልንጠብቅ ይገባል። መምህሩ ያነሱትን ሐሳብ ሰምታችኋል። እስቲ በዚያ ላይ ሐሳብ ስጡበት እናንተ። ምናልባት እኔ ወደ መጨረሻ ዲያቆን ሄኖክ ኃይሌና አባ ገብረ ኪዳን ያነሷቸው ሐሳቦች አሉ። እነዚህን ማመጣላችሁ ይሆናል። ወደ ብፁዕ ቅዱስ ፓትርያርኩ መልእክት ከማለፌ በፊት አደራ ይህን ቪዲዮ ስትመለከቱ እኔ የሰውን ኃጢአት ለመግለጥ የሰውን ኃጢአት ለመናገር ይሄ ሰው በደለኛ ነው ኃጢአተኛ ነው ለማለት አይደለም፣ አንድ ነገር እንድናውቅ ስለፈለኩ ነው። ስሙት። ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ፣ እርስ በርስ ስለሚቀባቡ፣ እርስ በርስ ስለሚሸፋፈኑ ነው እንጂ ከአንቺ ጓዳ የባሰ የተላ ጓዳ ነው እነሱ ጋር ያለው ሰው። ለማን ብለ ፈለገ ጉዳይ ሁላችሁ የምታውቁት ነገር ነው። እንዴት በተክሊል አገባ ምናምን ብላችሁ ተገርማችኋል። እኔ ዛሬ ከመጽሐፍ ቅዱስ ውጭ የሆነ ወሬ ላወራችሁ ነው። ፍትሐ ነገሥት ስለሚባል መጽሐፍ ፍትሐ ነገሥት ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል፣ ድቁና ይመለሳል፣ መሪ ጌታነት ይመለሳል፣ ምርግትና የማይመለስ ነገር ሁሉ አገልጋይ ከሆናችሁ ለምእመን ነው የማይሰራው ይሄ
በፍትሐ ነገሥት መጽሐፍ ማለት ነው። እና እሱም በተክሊል አይግረማችሁ ድንግልናው ምን ሆኖ ተመልሶለት ነው። ኤኒዌይ እግዚአብሔር አምላክ ይርዳን። በትርፍ ሰዓታችሁ ፍትሐ ነገሥት የሚባል አስቂኝ መጽሐፍ አለ፣ ማንበብ ትችላላችሁ። ሁላችሁም ትዝናኑበታላችሁ። ምን አለበት የማታውቀውን ባታወራ ዝም ብትል ምን አለበት? ፍትሐ ነገሥት ለዲያቆን ይፈቅዳል፣ ለካህናት ይፈቅዳል፣ ለምእመናን አይፈቅድም። ምን በቃ አታውቀውም። አንተ ሲጀመር የፕሮቴስታንት እምነት ተከታይ ነህ አይደለ? ወይም የሌላ እምነት ተከታይ ነህ። አይመለከትህም። ገብቷል? አይመለከትህም ነው የምልህ። በቃ አይመለከትህም። እዚህ ውስጥ ሐሳብ መስጠት ራሱ አያስፈልግህም። ለካህናት ሲሆን ይፈቀዳል፣ ለካህናት ሲሆን አሪፍ ነው፣ ለካህናት ሲሆን የተመቻቸ፣ ለምእመናን ሲሆን ግን የሚያስቸግር ሁኔታን እንደሰራች ቤተክርስቲያን። ለካህናት ሲሆን ድንግልና እንደሚመለስ፣ ለዲያቆናት ሲሆን ድንግልና እንደሚመለስ፣ ለምእመናን ግን ፍጹም እንደማይቻል እንደዛ አድርገህ ሰብከህ ኦኬ ካህናት የራሳቸውን ጥቅም ወይም የራሳቸውን ነገር ያመቻቻሉ፣ ምእመናንን ይጨቁናሉ አይነት ስሜት ነው። እንደዛ አይደለም። አንተ በእንደዚህ አይነት ምእመን አይሰበክም። ያውቃሉ እኮ አንተ ነህ የማታውቀው። አንተ አታውቅም። ሲጀመር መጽሐፉን አንተ አላየኸውም። በቃ አላየኸውም። በአይንህ ራሱ አላየኸውም። እንኳን ልታነበው ማለት ነው። በአይንህ አላየኸው። ብታየው ብታነበው እንደዛ አትልም። ስለዚህ ስለማያውቁት ስላላነበቡት ነገር ደግሞ ማውራት ትክክል አይደለም። ፍትሐ ነገሥት የትኛውም ቦታ ላይ ለዲያቆን ድንግልናው ይመለስለታል፣ ለምእመን ግን አይመለስም የሚል የለም። አንተ አላየኸውም። በቃ ባጭሩ እኔ ማብራራት ራሱ አይጠበቅብኝ። አላየኸውም። ይሄን ቪዲዮ መስራት አልፈለኩም፣ ግን በጣም ተደጋጋሚ ጥያቄ ስለመጣ ነው። እንዴ ፍትሐ ነገሥት ካህናትን ክህነታቸው ይመለስ ድንግልናቸው ይመለስ ይላል እንዴ? ምእመናንን ላይ ደግሞ አይመለስም ይላል እንዴ? የሚል ተደጋጋሚ ጥያቄ ስለመጣ ነው እንደዛ አድርጌ እየመለስኩልህ ያለው። ሶ እንደዚህ የሚባል ነገር የለም። እንድታውቁት ለካህናት ሲሆን የሚፈቀድ ለምእመናን ሲሆን የማይፈቀድ ነገር የለም። ለምእመናን ተፈቅዶ ለካህናት የተከለከለ ነገር የለም። ይሄንንም ልብ ልትሉት ያስፈልጋል። ስለዚህ ለዲያቆን የሚፈቀድ ለምእመን ግን የማይፈቀድ፣ ለምእመን የሚፈቀድ ለዲያቆን ግን የማይፈቀድ የለም። ለምሳሌ ዝሙት ለዲያቆንም አይፈቀድም፣ ለምእመናንም አይፈቀድም። ድንግልና አንዴ ከሄደ ለዲያቆን ሲሆን ይመለሳል፣ ለምእመናን ሲሆን አይመለስም የሚባል ነገር የለም። ሁለቱም ከተሳሳቱ እስከ ክህነት ማዕረጉ ዲያቆኑ ይወርዳል፣ ምእመን ይሆናል። በተክሊል ማግባት አይችልም። እንደገና ደግሞ ምእመንም ቢሆን በተክሊል ማግባት አይችልም። ከዛ ምን ይደረጋል? በማዕስባን ጋብቻ እንዲጋቡ ይደረጋል እንጂ ይሄ አዲስ የሚመጣ ስርዓት አዲስ የመጣ ነገር የለም። ስለዚህ ስለማታውቀው ነገር ፕሊስ አታውራ። ስለ ወንድማችን ዲያቆን ፈለገ አትናቴዎስ ለማውራት አይደለም እሺ ቪዲዮን ያመጣሁት። ምናልባት ስለሱ ስለሚያወራ ይሆናል። እኔ ለማምጣት የሞከርኩት ቤተክርስቲያን ስርዓተ ቤተክርስቲያን ወይም ደግሞ ልጁ የጠቀሰው ፍትሐ ነገሥት ለምእመናን ኃጢአት የሚሆን ለካህናት ኃጢአት የማይሆን ነገር የለም። ምእመናን ሲሰሩት ኃጢአት፣ ካህናት ሲሰሩት ጽድቅ ተብሎ የተደነገገ ነገር የለም። በደንብ አስተውሉ። ለካህኑም ለዲያቆኑም ያለው ስርዓት ለምእመኑም አለ። ምናልባት በስልጣን ሊለያዩ ይችላል። ዲያቆናቱ በቤተ መቅደሱ የሚፈጽሙትን ተግባራት ምእመናን ላንፈጽም እንችላለን። ካህናት የሚፈጽሙትን በቤተ መቅደስ ውስጥ ጽላት ማክበር፣ ስጋ ወደሙ ፈትቶ ማቅረብ፣ እነዚህን የመሰሉትን ነገሮች ዲያቆናትና እኛ ምእመናን ላንፈጽም እንችላለን። ግን ካህኑ ቀድሶ ስለሚያቆርብ የተለያየ ታቦት ስለሚሸከም ለሱ በተለየ መልኩ ይህን ቢያደርግ ችግር የለውም የተባለ ነገር እንደሌለ ማለት። ሁሉም እኩል ነው። ሁሉም ተመሳሳይ ነው። ሁላችንም የአንድ የክርስቶስ ልጆች ነን። ዲያቆኑ ከአንዲት ሴት ጋር ተኝቶ ተክሊል ማድረግ ይፈቀድለታል። ምእመናኑ ከወንድም ወር ከሴት ጋር ስለተኙ ተክሊል ማድረግ አይፈቀድላቸው የሚባል የለም። ለሁለቱም እኩል ስርዓት ነው ያለን። ተመሳሳይ ስርዓት ነው ያለን። ፍትሐ ነገሥታችን ደግሞ የህፃናት መጫወቻ አይደለም። መጀመሪያ ማናቀው ውስጥ ባንገባ መልካም ነው ብዬ አስባለሁ። ይሄን በደንብ አስተውሉት። እሺ ብፁዕ ወቅዱስ አቡነ ማትያስ ያስተላለፉት መልእክት መጨረሻ እናርገው። የፓትርያርኩ መልእክት ስለሆነ ማለት ነው። ከዛ በፊት ዲያቆን ሄኖክ ኃይሌና አባ ገብረ ኪዳንን ልጋብዛችሁ። ሰው ወንጌል ሲጎላው አሽሙረኛ ይሆናል። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ
ቢሰድቡት አይሰማውም። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። ምመና የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን፣ እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ሕይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። የምንመጻደቅ ሰዎች አለን፣ ጸሐፍት ፈሪሳውያን አለን። በሳምንት 2 ጾማለሁ እንዳለው እንደዛ ትዕቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለን። አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተው ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። የሰው ስህተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ያለ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት መፈለግ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። እሺ ወደ መጨረሻ መልእክታችን እንሂድ። ብፁዕ ቅዱስ አቡነ ማትያስ በግንቦት ርክበ ካህናት ቅዱስ ሲኖዶስ ላይ ምንድን ነው የተናገሩት? በአጠቃላይ በዚህ ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤ የተገኛችሁ በሙሉ ማህየዊት በምትሆን ሞቱ ሰማያውያንና ምድራውያንን ያስታረቀ በቅድስት ትንሣኤውም የሙታንን ሕይወት በተስፋ ያለመለመ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለዓመታዊው የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ አደረሰን አደረሳችሁ። እስመ ተዋለጠ እግዚአብሔር ዓለመ በክርስቶስ አናስዮ ኃጢአቶሙ ወኢነጽሮ ጌጋዮሙ ወረሰየ ላዕሌነ ቃለ ስምረቱ ወወሀበነ መልእክተ ሳሂሉ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያሳርቅ ነበርና በደላቸውን አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። የእግዚአብሔር ልጅ የሰውም ልጅ የሆነው ጌታችን ኢየሱስ ክርስቶስ በዚህ ዓለም ሲገለጽ ግልጽ የሆነ ዓላማና ግብ እንደነበረው ቅዱስ መጽሐፍ ይነግረናል። እሱም በሰማይና በምድር ያሉትን በሙሉ ማስታረቅ፣ ማገናኘትና አንድ ማድረግ ነበረ። ጌታችን ይህንን ሲያደርግ ሰማያውያንንና ምድራውያንን የለያየው ምክንያት በማስወገድ ነው። የመለያየቱ ምክንያት ክፉ ሕሊና
አምጦ የወለደው በደልና እሱን ተከትሎ የተከሰተው ኃጢአት ነበረ። በኃጢአት ምክንያት የገባው ሞት ደግሞ የቅጣቱ ማሳያ ፍርድ ነበረ። የመጀመሪያዎቹ ሰዎች በፈጸሙት ስህተት መነሻነት ምድርንና ምድራውያንን ለታላቅ ለከባድ ቅጣትና መርገም የዳረገው ይህ መለያየት ለሰማያውያኑም ተርፈዋል። ምክንያቱም መለያየቱ በእግዚአብሔርና በሰው በመላእክትና በሰው በሰውና በሰው በነፍስና በሥጋ ጭምር የጥላቻ ግድግዳ ገንብቶ እስከ ክርስቶስ ዕለተ ስቅለት መዝለቁን በቅዱስ መጽሐፍ የምናውቀው ነው። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ቀዳማዊና ዘላለማዊ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ ሰብናችንን ተዋህዶ በዚህ ዓለም የተገለጸው ሰማያውያንንና ምድራውያንን የለያየው የጥል ግድግዳን ለማፍረስ ነው። ለመለያየት ምክንያት የሆነችውን ኃጢአት በሰውነቱ በመቅጣት የሕግን ትእዛዝ ከፈጸመ በኋላ የእርቁን ተግባር በወሳኝ መልኩ አከናውነዋል። በክርስቶስ ቤዛነት የሆነው ይህ እርቅ በእግዚአብሔር ዘንድ እጅግ የተወደደ ነበርና እሱ ራሱ በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ። ለዚህም ነው ተበዳዩ እሱ፣ ቤዛዊ መስዋዕቱ ሆኖ የቀረበው እሱ፣ አስታራቂው እሱ፣ ታራቂው እሱ ሆኖ የምናገኘው። ለሱ የሚሳነው ነገር የለምና ለእኛ ግር የሚል ቢመስልም ለሱ ቀላል ነበረ። በዚህ የእርቅ ተግባር ሰውና እግዚአብሔር፣ ሰውና መላእክት፣ ሰውና ሰው፣ ነፍስና ሥጋ ታርቀው በይፋ ተገናኙ። በህብረትና በአንድነትም መኖር ቻሉ። በቀኙ ለተሰቀለው ሽፍታ ዛሬውኑ ከእኔ ጋር በገነት ትኖራለህ የሚለው ቃለ ምሕረትና አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚለው ቃለ አማሂጽኖ የእርቁ የግንኙነቱና የአንድነቱ ማሳያ አስረጅ ናቸው። ስቅለተ ክርስቶስ ነፍሶቻችንን ወደ ግዞት ቤት ሳይሆን ወደ ገነት እንዲገቡ የሚቀበላቸውም ራሱ እግዚአብሔር እንዲሆን ያስቻለ ታላቅ መለኮታዊ ፍጻሜ ነው። እኛ ክርስቶስ መድኃኒታችን ነው አድኖናል ብለን በልበ ሙሉነት የምንመሰክረው እሱም ሰላሜን ሰጠኋችሁ ብሎ የሚያረጋጋን በመስቀሉ ይህንን ውጤት ስላስገኘልን ነው። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የደህንነታችንና የሰላማችን መሰረት የሆኑትን የክርስቶስ ሞትና ትንሣኤ ለዓለም ማህበረሰብ የማብሰርና የማስረጽ ተግባር የቅድስት ቤተ ክርስቲያን ቁጥር 1 ተልእኮ ነው። ነገረ ሞቱና ነገረ ትንሣኤው በአስተውሎት በጥልቀትና በተመስጦ ስናስተምር በውስጡ የምናገኘው የእርቅና የሰላም አንድነት ምስጢር ነው። እንደ እውነቱ ከሆነ እኛ የክርስቶስ አገልጋዮች፣ የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን በሚጠበቀው መጠን ተልእኮአችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር። ችግሩን ሙሉ በሙሉ ማስቀረት ባንችልም እንኳ በእጅጉ መቀነስና አቅሙን ማዳከም እንችል ነበረ። ነገር ግን ተልእኮአችን በአግባቡ አለመወጣት አንድ ነገር ሆኖ የዓለሙ መሳሪያ ሆነን መገኘታችን በእንቅርት ላይ ዳሽ ሆኖ ይስተዋላል። ይሁንና አሁንም ሕዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል። ስለዚህ እነዚህ ካሉ የምናጣውም ሆነ የሚያመልጠን የለምና ነው። ሀገርን በኃላፊነት የተረከባችሁ
በላዕላዊ በማዕከላዊና በታሕታዊ መዋቅር ያላችሁ የምትኖሩ የምትገኙ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ፣ የእሱ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና ነው። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ሕዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም በቀኖና ቤተ ክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊው የረክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ መሆኑን ለሕዝበ ክርስቲያኑ እና ለመላው ኢትዮጵያውያን እናበስራለን። እግዚአብሔር ጉባኤያችንን ይባርክ። የብፁዕ ቅዱስ ፓትርያርኩ ቡራኬ ይድረሰን። ቅዱስ ፓትርያርኩ በየጊዜው አስተውላችሁ ከሆነ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ጦርነት በቃ ስለማለት፣ ስለ ሕዝቡ፣ ስለ መንግስት ሁልጊዜ ነው የሚያወሩት። ሁልጊዜ ሰላምን ሲሰብኩ የምናያቸው አባት ናቸው። ዛሬም ይህንን ነው ሲናገሩ የነበሩት። በተለይ ቅዱስ ሲኖዶስ ይህንን መሰረት አድርጎ ሊሰራ እንደሚገባ የፓትርያርኩ መክፈቻ ወሳኝነት አለው ማለት ነው። የመጀመሪያ የአጀንዳ ባይዘው የአጀንዳ ሲረቀቅ የቅዱስ ፓትርያርኩ መልእክት ነው። ቅዱስ ሲኖዶሱ ተቀብሎታል ወይስ አልተቀበለው? ተቀብሎት ያንን እንደ ስራ መመሪያ አድርጎ ተግባራዊ ያደርጋል ወይስ አያደርገውም የሚለው የመጀመሪያ አጀንዳቸው ነው። የዘንድሮም ብፁዕ ቅዱስ አቡነ ማትያስ አሁን የሰማችሁትን መልእክት ቅዱስ ሲኖዶስ ተቀብሎ ተግባራዊ እንዲደረግ ሁሉም ሊቃነ ጳጳሳት በሀገሩ እንዲሰራ ቤተክርስቲያን በዚህ መመሪያ መልክ እንድትጓዝ ውሳኔ ሰጥቷል ማለት ነው። ስለዚህ ፓትርያርኩ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ጦርነት ስለመብቃቱ፣ ወንድም በወንድም ስለመገዳደሉ፣ ስለ ኢኮኖሚው፣ ስለ ህብረተሰቡ በርካታ ሀሳቦችን አንስተዋል። ብፁዕ ቅዱስ አባታችን ቡራኬው በድጋሚ ይድረሰን። ስብሰባው ደግሞ እንግዲህ በሰላም በፍቅር እንደተጀመረ በሰላም በፍቅር ለሀገር የሚጠቅም ለወገን የሚጠቅም ለቤተክርስቲያን የሚጠቅም ውሳኔ ወስናችሁ እንድትለያዩ ያ የወሰናችሁትን ውሳኔ ደግሞ እግዚአብሔር መንፈስ ቅዱስ ረድቷችሁ ፈጣሪ አምላክ ረድቷችሁ ወደ ተግባር የምታውሉበትን ጊዜ ያመቻች ለማለት እፈልጋለሁ። በቅዱስ ፓትርያርኩ ላይ እስካሁን ባቀረብኩላችሁ ላይ ያላችሁን አስተያየት በኮሜንት ስጡኝ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።